ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን አላችሁ? ፋና ፖድካስት ጀምሯል። በዛሬው ፋና ፖድካስት የወቅታዊ ጉዳያችን የምናነሳው የታላቁ የኢትዮጵያ ህዳሴ ግድብን ጉዳይ ነው። እዚህ ስቱዲዮ ሁለት ባልደረቦች ያሉ እኔ ሄኖክ በቀለ፣ ቅድስት ዘውዱና እንዲሁም ደግሞ ታደሰ ማሞ አብረን ቆይታ እናደርጋለን። ከትዝታችን ተነስተን እስከ አባይ ግድብ ወይም ደግሞ የኢትዮጵያ ታላቁ ህዳሴ ግድብ አጠቃላይ ሁነቶች አሁን ያለበትን ደረጃ ጨምሮ የምናነሳ ይሆናል። እናንተም ብዙ ትዝታዎች ብዙ ሐሳቦች እንደሚኖራችሁ እናስባለን። ኮሜንት ሴክሽን ላይ የተሰማችሁን ስሜት በተለይ መጀመሪያ ግድቡ ሊገደብ መሆኑ መሰረት ድንጋይ ሲጣል የተሰማችሁን ስሜት ልታጋሩን ትችላላችሁ። እንኳን ተገናኘን በዚህ መልኩ እንኳን አብረን ቆየን። ሰላም ያቆየና በመቆየት ነው የተገናኘነው ብዬ ነው። እውነት ነው። ምን ነበር ከስሜታችን ጀመር? የኢትዮጵያ ታላቁ ህዳሴ ግድብ ወይም ደግሞ የአባይ ወንዝ ሊገደብ ነው ሲባል የመጀመሪያ ሰሞን ድባቡ ምን ይመስላል? ያው ትምህርት ቤት የነበረን ትምህርት ቤት በስራ ላይ ያለንም ስራ ላይ የራሱ የሆነ ስሜት ድባብ ነበረው አይደል? በመጀመሪያ ራሱ ስለ ታላቁ ህዳሴ ግድብ አወራለሁ ብዬ አስቤም አላውቅም። እና እንኳን ቆየን ያልኩትም ቅድም ለዚህ ነው ስለቆየን ጭምር ነው ይሄንን ለማውራት የታደልነውና የነበረው ስሜት ከባድ ስለነበረ ተማሪዎች ነበርን እኛ እንግዲህ በእኛ ጊዜ የነበረው ነው ለናወራ የምንችለውና ስለ አባይ ብዙ ሲባል እንሰማለን እና ዘፈኖቹ ነው የምናውቀውና አባይ አባይ ከዛ ደግሞ ግንዲዞ እንትን እንማራለን ተረትና ምሳሌ አባይ ግንዲዞ ይዞራል የሚለውን ነገር እንጂ አባይ ማደሪያ ያለው ግንዲዞ ይዞራል እንደውም ጥሩ አስተዋወስከኝና ከመባል ያለፈ አባይ ለኛ ምንድነው የሚለው ነገር በማታቀበት ሰዓት ለምን እንዲህ አይሆንም እንዲህ ለምን ተማሪ ስትሆን ትመኛለህ። ከዛ ድንገትናምን በቃ ሊገደብ ነው ሲባል የነበረው ስሜት ከባድ ነው። በሌለን አቅም በሌለን የልጅነት መረዳት ውስጥ ሆነን ለአባይ የምንችለውን ለህዳሴው ግድብ ለማዋጣት ይሄርንበት ቆቀርና ብስኩት ምንበላበት ሳንቲም ነው ስናዋጣ የነበረውና ትልቅ ኢትዮጵያዊነት ስሜት ውስጣችን እንዲገባ ያደረገ ጊዜ ይመስለኛልና በልጅነት እድሜ ውስጥ ሆነ ብዙ እንድትረዳ የሚያስችል ስለ ሀገርም ደግሞ ትንሽ ስሜት ያኔ ነው ገና ማጣጣም የጀመርነውና በጣም የተለየ ስሜት ነበር እኔ ጋር በግሌ። ታዲያ አንተ ስራ ላይም ስለነበር በደንብ በተለይ በጋዜጠኝነት ሙያ ላይ ያለ ሰው ከዛ በፊት የነበረውንም ነገር በደንብ እንደሚያክሰው ስሜቱ ለየት ያለ ይመስለኛል። ጥሩ አው እንግዲህ ምንድነው ዋናው ነገር አሁን ከናንተ ይለያል እኔ ጋር ያለው ስሜት እኔ እንግዲህ እንደ ዜጋ እንደ ኢትዮጵያዊም ዜጋ ረጅም ዓመት እንደሰራ ጋዜጠኛ ቁጭቱንም ምኞቱንም ፍላጎቱንም ከህዝቡም ጋር እንደገና ሚዲያ ላይም ሆኜ እንዳየሰው በጣም ብዙ ነገር ነው ትዝ የሚለኝ የዛሬ 14 ዓመት የተከሰተው ነገርና ከዛ በፊት ያው እናንተም እንዳላችሁት በተረቱና ምሳሌውም ይሁን በዘፈኑም ይሁን ብዙ ይባላል። ልክ አባይን ልክ እንደ አመፀኛ ሰው ሀገሩን ረግጦ ጥሎ እንደሚወጣ ሽፍታ ግንዲዞ ይዞራል ግንዱም ይዞ የሚዞረው የኛ ግንድ ነው ለነገሩ ያው እሱም የሚጎዳን ነገር ነውና ብዙ ነገር ሲባል እኔ ያስታውሳለሁ ባህር ዳር አካባቢ ለስራ በየነበት ሰዓት ትዝ የሚሉኝ አንድ ሁለት ግጥሞች አሉና አባይ በጣና ላይ እንዴት ቀለደበት ለአንድ ቀን ነው ብሎ ዘላለም ሄደበት ያዛ የጣና አካባቢ ሰዎች የሚሉት አባይ በጣና ላይ መሄዱ ለምን ነው እንደምንም ብሎ ራስን መቻል ነው ብዙ ነገር ያስራ አሁን ይሄ ግጥሞች አለ ምክንያት አይደለም ነው ግጥሞች የተነሱት አሁን ዝም ብሎ ቢተነተን በጣም ብዙ አለው ራስን መቻል ነው ከምትለው ውስጥ ራሱ ብዙ በውሃ ውስጥ ውሃ ሲሄድ ይመስ አሁን ባህር ዳርን የምታውቁት ከሆነ እዛ ቤተ መንግስት አካባቢ የተሰራበት ከፍ ያለ ቦታ ላይ ሄዳችሁ ወደ ጣና ስታዩ የራሱን ውሃ ቀይ በተለይ በክረምት አፈሩን ይዞ ሲሄድ መስመር ሰርቶ ሲሄድ በደንብ እኔ ባይኔ አይቼዋለሁና እነኝን እያየ በኋላም የተለያዩ ነገሮችን እንዳዳመጠ ሰው በኋላ እኔ የህዝቡንም ስሜት እንዳዳመጠ ጋዜጠኛ እኔ 2003 ዓመተ ምህረት ላይ ያን ጊዜ ከሪፖርተርም በላይ አዘጋጅ ደረጃው ላይ ደረስኩበት ነበርና ያን ቀን የነበረኝ እኔ የቀድሞው ጠቅላይ ሚኒስትር እኔ በዚህ አጋጣሚ ከምንም ጋር ሊያያዝ አይችልም በጣም በህይወቴ የሳቸው ያን ቀን የመሰረት ድንጋዩን ሪባኑ የገለጹበት ሰዓት አሁን ድረስ ጭንቅላቴ ላይ ያለበት ይሄ የአባይ ጉዳይ ቀላል ነገር አይደለም ከብዙ ነገሮቻችን ጋር ይያያዛል
ከጥንት ጀምሮ በብዙ መቶ ዓመታት በሚቆጠር ጊዜ ጀምሮ የአባይ ወንዝ መነሻ መሆናችን ብዙ ፐርሰንት ለናይል ወንዝ እንደማዋጣታችን ብዙ ችግሮች ደርሰውብናል። የብዙ ጦርነቶች መንስኤ መነሻ ከራሳቸው ከግብጾቹም ጋር ሊሆን ይችላል ከሱዳኖቹም ጋር ሊሆን ይችላል እንደገና ከሌሎቹም ጋር ከዚህ ጋር በተያያዘ ብዙ ችግሮቻችን መነሻ የሆነው የአባይ ወንዝ ባለቤት በተለይ ከፍተኛውን ድርሻ ከመነሻው ለመቆጣጠር በነበረ ስሜትና ፍላጎት ነው። ከነሱ አንፃርም ሲታይ ይሄ ነገር እንደ ትክክለኛ ነገር ሊታይ ይችላል። እኛ ግን ብዙ ችግር ደርሶብናል እና ያንን ይዘን አድገን በጣም የሚገርማችሁ አሁን ዝም ብዬ አንዳንድ ነገሮች ሳይ ግብጽም ሱዳንም 6 ግድቦች አላቸው። አንድ ወንዝ እንዳላቸው ይታወቃል። ናይል ወንዝ ነው ያላቸው ነው ያላቸው እዛ ላይ ግብጽም 6 ሱዳንም 6 የሃይድሮ ኤሌክትሪክ ፓወር ማመንጫ ግድቦች አሏቸው። ትልልቆቹን እነ ናስርን እና አስዋንን ጨምሮ ሌሎቹንም ይዘ ይሁን አላቸው። ኢትዮጵያ ገና አሁን እንግዲህ የዛሬ 14 ዓመት ይሄን ነገር ካደረገች በኋላ ህዝቡ ያለው ስሜት ሲታወቅ ወደ ኋላ እንደማይመለስ ብዙ ብድሮች ተከልክለናል። ግብጻውያን በጣም እንደው ስማንሳት እጃቸው ረጅም ነው። በአፍሪካ ልማት ባንክ ከተባበሩት መንግስት ከዓለም ባንክ ብድሮችን እንዳናገኝ ከፍተኛ ሴራ ሲሰራ ኖሯል። ያም ለተወሰነ ጊዜ ረድቷቸዋል። እነሱ የራሳቸው ተገደበው እንዲጠቀሙ እኛ ደግሞ ችግር ውስጥ እንድንሆን በችግር እንድናልፍ ብዙ ችግር ውስጥ ገብተናልና ያቺ ቀን 2003 ዓመተ ምህረት መጋቢት 24 የነበረው ስሜት እኔ እንደ ጋዜጠኛም እንደ ነዋሪም እንደ ዜጋም ሳይው በህይወቴ ውስጥ ትልቅ ትርጉም ያለው ነገር ነው። እንደገና ዛሬ ላይ ሆነን 14 ዓመት ቆይተን ስናስበው ከ6 ወር በኋላ ሪባኑ ሊቆረጥ ነው ሊመረቅ ነው ተብሎ ይሄን መስማት በህይወት ቆይቶ ይሄንን ማየት መታደል ማለት ለኔ በጣም ትልቅ ነገር ነው ብዬ አስባለሁ። በጣም እኔ ያኔ የመሰረት ድንጋይ ሲጣል እኛ ሃይ ስኩል ነበርንና እኔ የነበርኩበት አካባቢ ብዙም እንደዚህ አይነት ቅድም እንዳልሽው አባይ ማደሪያ ያለው እንዲህ ይዞራል የሚባሉ የተረትና ምሳሌዎች መጽሐፍ ላይ ሊኖሩ ይችላሉ። ግን በዚህ ደረጃ ጠልቀን ተመራምረን አባይ ምንድነው አባይ የት ነው ማን ነው የሚለው ብዙ ሙቀቱ አልነበረንም። የዓለም ረጅሙ ወንዝ ነው እሱን እናቃለን። ምን ያህል ኪሎ ሜትር እንደሚሸፍን ምን ያህል ከ4000 በላይ ማይሎችን እንደሚሸፍን እሱን እናቃለን። ከዛ ውጭ ያለው ግን ይሄ አባይ ኢትዮጵያን ኮርቶ ይሄን ያህል አፈር ይዞ ሄዶ ሚለው ዕውቀቱ አልነበረንም። ልክ እንደሚገደብ ሲነገርና ሚዲያው በሙሉ ዘመቻ ሲጀመር ምናልባት ታዲያ አንተ በደንብ ትረዳኛለህ። ከዛ ፊት የነበረው ሚዲያዎችን በደንብ እንዲናገሩ የሚፈቀድ አይመስለኝም አይደል? ልክ ያኔ ግን ሚዲያው ሁሉ ተለቀቀ። በቃ የሚወራበት ሆነ በነጻነት የሚወራበት በቃ እንትን ምንድነው ስለ ህዳሴው ግድብ የሚወራበት ዲፕሎማሲው የሚተነተንበት ፋይዳው የሚተነተንበት የኤሌክትሪክም እንዲሁም የዲፕሎማቲክ አጠቃላይ የኢኮኖሚ ሶሾ ኢኮኖሚክ የሆነው ጥቅሙ መተንተን ሲጀምር ይሄ ነው ወይ ማለት ነው። እንትን እኮ ደስአስ ብሎናል። ይሄ ተገደበ ለመጀመሪያ ጊዜ ምናምን ሲባል ደስአስ ብሎናል። በቃ ሁላችንም በሞራል ነው ኢቭን ስናዋጣ የነበረው ሰው ያኔ የነበረው እንዴት መሰለሽ ገንዘብ ኢንካሽ ብቻ ላይሆን ይችላል። እኛ አካባቢ አዋጡ ሲባል እንደዚህ እየተዞረ በየትምህርት ቤቱ የኛ ትምህርት ቤት የሃይ ስኩል ተማሪዎች 25 ኪሎ በቆሎ አመጣለሁ 50 ኪሎ ስንዴ ጤፍ አመጣለሁ እንደዚህ አይነት እንትን ነበር ዘመቻው ይሄ በቃ በደስታ የሚያረጉት ደግሞ ሁለተኛው ቀን ላይ ይዘው መጣው ታገኛለሽ ገንዘብ ያለው በገንዘቡ በዚህ ደረጃ በጣም ደስታ ውስጥ ነበርንና እንደው እንደዚህ ግልጽ ብሎ እንኳን ሳይታየን የሆነ ነገር ግን እንዳለው ገብቶናል። በነገራችን ላይ ሀገራዊ መግባባት ላይ ወይም የሀገር ነገር ሲሆን ነገሪው ውስጥ ራሱ ባይገባ ችግር የለውም ይመስለኛል። ከህዳሴው ግድብ የተረዳሁት ነገር ማለት ነው ስለ ጉዳዩ ምንም ጥልቀት የሌለን እኛን ጨምሮ በልጅነታችን ከአርሶ አደሩ እስከ ሊቅ ደቂቁ ጭምር በጣም ብዙ መረዳቶች የሌለው ሰው ግን በቃ አባይ እኮ ሊገደብ ነው ሲባል ግን ይዞ ይዘረ ነበረው ሊቆም ነው ማለት ነው
ማገዶ እንደቀረም አፈሩ እንደቀረም ውሃው ደግሞ ኤሌክትሪክ እንደሚሆን መረዳቱ ሁላችንም ጋር ላይኖር ይችላል ግን ሀገራዊ ትልቅ የሆነ ነገር ሊመጣ እንደው ታላቅ የሚለው በራሱ ከስሙ ጀምሮ ብትረዳው የሆነ ስሜት ይሰጥ ነበርና ሁሉም ጋር የነበረው ነገር በማወቅ ሳይሆን አንተ ማውን ስላልከው ነው በማወቅ ሳይሆን በቃ የሀገር ነገር ከሆነ ለምን ምንም አይሆንም አባይ መጀመሪያ የት ነበር ይሄዳል የት ነው የሚሄደው የሚለውን የማያውቅ በጣም ብዙ ሰው በነበረበት ሰዓት አይዚው ሊቀር ነው እዚሁ ቀርቶ ለኛ መብራት ሊሆን ነው ሲባል ነው ምንም መረዳቱ የሌለው ሰው በጣም ብዙ እናቶች ናቸው አይደለ ከሚሸጡት ጉሊት ላይ ከችግራቸው ላይ ከጉርሳቸው ላይ እኮ ነው ካለቻቸው ሁለት እንጀራ ሳይሆን ካለው አንድ እንጀራ ላይ ነበር ሲቆርሱ የነበረውና ከሌለ ላይ መስጠት ነው የነበረው ከሌለ ላይ በቃ አባይ ሊቀደም ሲባል የሌለ መስጠት በነገራችን ላይ ያለን ስታካፍል እንደው ንፉግነት አያስብልም ይባላል የሌለ መስጠት እንደው ምን ሲያም ያስተጣ የሌለ ነበር ሲሰጡ የነበረውና ስሜቱ በመረዳቱ ሳይሆን ሀገር ከሚለው ነገር ጋር የተገናኘው በጣም ብዙ የአንድነት ነገሮች ይነሱበታል በኋላ ላይ እናነሳዋለን ይመስለኛል አቋርጫለሁ ልክ ነሽ እኔ እንደው የሚዲያውን ጉዳይ በደንብ ብታነሳ ጥሩ ነው አሁን በኋላ የመጣው በተለይ ከታላቁ ህዳሴ ግድብ ጋር ተያይዞ የመጣው ይሄ የማወቁ ነገር ምን እንደሆነ ጥቅሙን አብሮ በቃ ይሄ በተለይ አንድነቱንም በማምጣት ረገድ ኢትዮጵያ ውስጥ በጣም የተለያየ የፖለቲካ ሪዮት ዓለም የሚያራምዱ የተለያዩ መንግስታት ተነስተዋል ግን በአባይ ጉዳይ ከጥንትም ጀምሮ ተመሳሳይ የሆነ ሐሳብ ነበር በመንግስታቱ ጋር እስካሁንም ድረስ ያለው እንግዲህ በደንብ የምናስተዋውሰው ይሄ የታላቁ ህዳሴ ግድብ የመጣው የኢትዮጵያ የፖለቲካ ሁኔታ አንድምታው በጣም በተለያየ መልኩ ዳይቨርስ የሆነ በመጣበት ጊዜ የተለያየ አይነት የፖለቲካ አይዲዮሎጂ የተለያየ አይነት የፖለቲካ እሳቤ እየመጣ በነበረበት ጊዜ ትልልቅ ፖለቲከኞች በነበሩበት ጊዜ አንዳንዶቹ ከእስር በተፈቱበት ጊዜ በጣም ለረጅም ጊዜ በፖለቲካ ምክንያት ታስረው የተፈቱ በነበረበት ጊዜ ግን የታላቁ ኢትዮጵያ ህዳሴ ግድብ መሰረት ድንጋይ ሲጣል ይሄ የፖለቲካ ጉዳይ አልሆነም ተቃዋሚውም ደጋፊውም የመንግስት አካልም ሁሉም በአንድነት ነው የቆመው ይሄን በተመለከተ ሄደው የጎበኙት ታስረው የነበሩትም ተጓዝተው ነፃ የነበሩትም ናቸው ሲያዋጡ የነበሩት ኢንቴንሲቭሊ ህዝባቸውን ሲቀሰቅሱ የነበሩት ውጭ ያለውን ዳያስፖራ ሲቀሰቅስ የነበረው ተቃዋሚውም ጭምር ነው እና በጣም በሰፊው የሚዲያ ዘመቻው ይሄን አነሳስቶታል ብዬ አስባለሁ ከዛ በፊት የነበረውና ከዛ በኋላ የነበረው ነገር በጣም ልዩነት እንዳለው ያስታውቃል ታዲያ አንተ ስለነበርክበት ቅድም ትንሽ ለመንካት ሞክሬያለሁ ይሄ ከብሔራዊ ጥቅሞቻችን ጋር ከታሪካችን ጋር ከአንድነታችን ጋር ለሀገራችን በተለያየ ጊዜ ከከፈልነው መስዋዕትነት ጋር ይያያዛል በዚህ ሰሞን እንደውም የአድዋ ድል ሲከበር ታስታውሱ እንደሆነ ኢትዮጵያውያን በቋንቋም በሁሉም ነገር ልዩነት እንኳን ቢኖራቸው ቀደም እንዳልከው መለያየቱ እንኳን ቢኖር በተለያየ መንገድ አንድ የሆኑባቸው ሁለት ነገሮች ተብሎ የተጠቀሰው አንድ አድዋ ነው ሁለተኛው የታላቁ ህዳሴ ግድብ በአንድነት ይሄ ምንም ሀቅ ነው በቃ አንድ ነው በቃ ቅድም ያላችሁት ነገር አንተ የገለጽከው ነገር ትክክል ነው ከዛ በፊት በነበረው እኔ አዲስ ዘመን ጋዜጣ ላይ ሪፖርተር ነበርኩኝ ከህዳሴው ግድብ 2003 ከመጀመሩ በፊት ከ88 ጀምሮ እኔ ሪፖርተር ሆኜ መስራት ጀምሬያለሁና ምን ልለ ነው አሁን ከሚዲያ ጋር ስለ አባይ ማውራት እንደ ነውር የሚቆጠርበት ጊዜ ነው በየሰፈር በሙዚቃ በተረትና ምሳሌ ልትገልጸው ትችላለህ እንጂ ሚዲያ ላይ እኔ አሁን አዲስ ዘመን ጋዜጣ ላይ አንድ በዛ ወቅት ከሶቪየት ህብረት ታላቁ ሶቪየት ህብረት በነበረችበት ጊዜ ሌኒንግራድ ከሚባል ዩኒቨርሲቲ በውሃ ሀብት በዚህ በሃይድሮሎጂ ጥናት ላይ ተሳትፎ ተምሮ የነበረ በዛን ጊዜ አንተ ያልኩ ነው ኢንተርቪው ያረኩት አሁን ትልቅ ሰው ይሆናል በህይወት ካለም እና አቶ ሰናይ አለሙ የሚባል ሰውዬ እንግዳ ሀገር አርጌ እማኝነት የሚል ማዘጋጀው አምድ ነበርኝ አዲስ ዘመን ጋዜጣ ላይ በየሳምንቱ የሚታተምና ስለ ውሃ ስለ አባይ ውሃ ያን ጊዜ ደግሞ ናይል ኢኒሺዬቲቭ ናይል አገሮች የመሰረቱት ነገር ስለነበር ስለሱ ለምን አልጠይቀውም ብዬ በልበ ሙሉነት ብዙ እውቀት ሳይኖረኝ ማለት ነው የዛሬ አይነት መረዳት ሳይኖረኝ ሰውዬውን ኢንተርቪው አርጌ ካሴት ቀርጬ ገልብጬ ለህትመት ላዘጋጅ ለኤዲተር ሳመጣ መጀመሪያ ኤዲተር በዛ ጊዜ የመለሱልኝ መልስ እንደዚህ አይነት ስራ ጋዜጣው ላይ አይስተናገድም ከጎረቤቶቻችን ጋር ያጋጨናል
በመንግስት ደረጃ ያስወቅሰናል ለምን ይሄን ሰራችሁ ያስፈልናል እሚል እኔ በፍጹም ያላሰብኩት ነገር በኋላ እንባ ነው የተናነቀኝ በጣም ሰውየውንም አድክም ሰውየው ግን ብሎኛል እንደ አይነት ነገር ኮሚዲያዎች ያስተናግዱም ለምን ታደክመኛለህ ብሎ የነበረ ግድ የለም በያሳምኜ ነው የሰራሁት በኋላ ኤዲተር ይሄን ነገር ሲከለክሉኝ ስማቸውን መጥቀስ አልፈልግም ሆነ ቢወጣሉ ሳቸው ትክክል ናቸው አሰራራቸው በዛ ሰዓት ዋና አዘጋጁ ጋር ገባው ነፍሱን ይማር ደምሴ ጽጌ ያኔ አዲስ ዘመን ዋና አዘጋጅ ነበረ ጋሽ ደምሴ እንደዚህ አይነት ነገር ገጥሞኝ እንደዚህ ስል አምጣው ጽሁፉን አለኝ በሁለት ክፍል ነው የሚወጣው አልኩት አየ በቀይ ስክሪፕቱ አንዳንድ ነገሮችን አጥፋለ ሙሉ ነው የሰራሁት ሰውየው በጣም ነው የገረመው ጋዜጣው መውጣቱን ካወቀ በኋላ ወደ 100 ጋዜጣ ነው ገዝቶ ለሰው ያከፋፈለው ሚዲያ ላይ እንደዚህ ሆኖ ያቀም ብሎ ማለት ነው እና ይሄ ትዝ ይለኛል ከዛ በኋላ እኔም መድፈር ጀመርኩ ያው በተለያየ ቦታ የምሰማው ነገር እንደውም በሂደት ብዙ ሰዎች ስለ አባይ ጽፈዋል ታስታውሱ ከሆነ አሁን ብዙ ሰው ስማቸውን መጥቀስ ይችላል አንድ ጌታቸው ወልዩ የሚባል ጋዜጠኛ ነበር ዋልታ የሚሰራ አሁን አሜሪካ ነው ያለው 2-3 መጽሐፍ አሳትሟል ከሱ ጋር አብሮ የመስራት እድል ገጥሞኝ ነበር ዋልታ የሱ መጽሐፎች ያነብ ነበር ስለ አባይ ብዙ መረዳቶች ያገኘሁት ከዛ በኋላ መከታተል የጀመርኩት ያችን ነገር ጋዜጣ ላይ ካወጣው በኋላ ቀደም ካልኳችሁ ጋር የሚያያዝ ነው እንዳይነገር ሲፈልግ በነበረበት ወቅት ስሰማ የነበረው ያ ነገር ሚዲያ ላይ ከወጣ በኋላ የበለጠ ስሜቴ ለዚህ ጉጉቴ እየጨመረ ሄዶ ህብረተሰቡ ጋር ይሄ ስሜት ነው የመጣው ልክ 2003 ሲመጣ ሰው ነፃ ወጣ በቃ ግብጾች የናይል ወንዝ ማለት ከግብጽ ተነስቶ ወደ ግብጽ የሚፈስ የኛ ወንዝ ነው ብለው ህፃናት ልጆቻቸውን በሚያስተምሩበት ዓለም ማለት ነው እኛ ከራሳችን የሚፈስውን ወንዝ መናገር እስክንፈራ ድረስ የዚህን ያህል ነበር የተሸበብነው የታሰርነው ነፃ የመውጣት ያህል ነው ነፃ የወጣ ነው ግድቡንም በመስራት ብቻ አይደለም በመንፈስ በአስተሳሰብ በንግግርም ጭምር ነው ነፃ የወጣ ነው እና ከዛ በኋላ እንዳልኳችሁ ግብጾችን በዚህ ላይ አንድ ሳልጠቅስ ማላልፈው ነገር የአርባ ምንጭ ዩኒቨርሲቲ የውሃ ቴክኖሎጂ መሐንዲሶችን ለማስመረቅ የመጀመሪያ ጊዜ ሲከፈት የውሃ ቴክኖሎጂ መሐንዲሶችን እንደሚያመርት ይታወቃል በየአመቱ የመጀመሪያ ተቃዋሚዎች ሆነው የቀረቡት ግብጾች ናቸው ዋው ኮኛ ጋር ያለው ግን እያንዳንዱ ምሁር በወጣ ቁጥር እያንዳንዱ ጥናት በተደረገ ቁጥር ኢትዮጵያኖች አባይን ያስቀሩብናል የሚል ፍራቻ ስለሚመጣ ተመራማሪ ትውልድ እየመጣ ነው ድሮ ዝም ብሎ ነው የሚሄዱ አሁን እንደፈሩትም አልቀር ማወቅ ይጀመራል ማወቅ ከተጀመረ ደግሞ ስራ ይጀመራል ያ ሁሉ ነው ነፃ ያወጣን ከዛ ከ2003 በኋላ እንደገና እኔ ሌላ የማረሳው ነገር 2003 ግድቡ ተጀመረ በ2007 ግድቡን የማየት እድል ገጠመኝ ሌላ እንደዚሁ ሳረሰው መናገር እንፈልገውና እኔ በህይወቴ በአይኔ አይቼ የደነገጥኩባቸው ሁለት ነገሮች የማረሳቸው አንድ የህዳሴው ግድብ ነው በደንገጥ ማለት የደስታ ድንጋጤ ማለት ሁለተኛው ራሱ ጭስ አባይ ፏፏቴን መጀመሪያ ያየው አሁን ድጋሚ ባያቸው ዘና ያላልደነግጥም እና ካሜራ ለካ አሁን ጭስ አባይ ፏፏቴን በካሜራ በቴሌቪዥን ከልጅነት ጀምሮ ሳይው አድግ ያለው አይደል ግን የሆነ የመጀመሪያ ጊዜ ሲፈስ ሳይው እንደ መንፈስ ነገር በቃ ንዝረት ነገር አለ ሰውነት ቁጭ ነው ያልኩት እንግዲህ ዳሲው ግድቡ ሲልክ ይሄ ስሜት ነው የተሰማኝና ደስ አለኝ እንደውም አስተዋውሳለሁ እዛ ገጥሟን በጭንቅላቴ ሁሉ ነው ማስተዋውሳት እዛችሁ ላይ ሆኜ አባይ አመረረ የሚል አንድ ግጥም እዛው ዳሲው ግድብ ጋር ነው የገጠምኩትና አባይ አመረረ ከቆፈኑ ወጥቶ ጉባ ላይ መከረ አምሮም አልቀረ ፊርማውን አኖረ ዝምታውን ሰብሮ ውሃውን ቋጠረ እኛም አከበር ነው እሱም ተከበረ የሚል ግጥም ያኔ ነው የጻፈው ይገርም ነው ግንቦት 2007 ማለት ነው እቺን ግጥም የጻፍኳትና ሌሎችም ግጥሞች አሉ ይሄን ስሜቴን ያኔ ነው የገለጽኩትና ይሄ ሁሉ ነገር የመጣው በኔ መመሰል ይችላል ሌላው ህዝብ እኔ አሁን መድረኩን አግኝቼ ስለተናገርኩ ነው ሁሉ ይሄን ነገር ያለው ለዛ ነው ቅድም እኮ እኔም ለኔ ፈለኩት እንዲነገረው ብዬ ማላስበው በሰዓቱ ደግሞ አንተ እንደውም የጋዜጠኝነት ልምዱም ስለነበረ ቁጭቱም ደግሞ እንደ ሌሎቹ ሰዎች ነበር አንተ ጋኛ ጋር በቁጭት አልነበረም የልጅነት ስሜት ነው የነበረውና በቁጭት ውስጥ ነበር አይተህ ምችለውን ያክል አስተዋጽኦ በጽሁፍ አኑራል ከዛን ደግሞ ሄደህም ያው በቋጠርከው ስንኝ ብዙ ነገር ቋጥረሃልና የኛ ጊዜ ደግሞ የሚነገርም አልነበረም ባልገባን ሁኔታ ላይ ነበር ደስታው አንተ ስለገባህ ቁጭ ብድግ አልክበት
እኛ ደግሞ ባይገባንም ባይገባንም ስለኛ መሰሎች ብዙ ስላሉ ነው በተለይ ተውና አሁን የ14 አመት ልጅ የነበረ ታዳጊ አሁን 28 አመቱ ነው ያኔ የደስታው ተካፋይ ነው በነገራችን ላይ አያቀም ማለት አይቻልም ምክንያቱም ከአንደኛ ክፍል ጀምሮ ምንም ነፍስ ያላወቁ ገና ቅድመ መደበኛ ላይ ያሉ ልጆች ጀምሮ ነበሩ የአምስተኛ ክፍል ልጅ አሁን ባልደረባችን የአምስተኛ ክፍል ልጅ ሆኜ 5 ብር አዋጥቻለሁ እና ሚሞሪ ለሁላችንም አምሯችን ውስጥ የተቀመጠኮ ታሪክ ነው ቅድም እኔ እንደማነሳለ ከየቤታችን ይዘን የመጣ ነው መዋጮ አለ እሱ ሳይንስ ደግሞ ይሄን ያህል ኪሎ በቆሎ ይሄን ያህል ኪሎ ስንዴ ያለን ምናመጣውኮ ደስታ ብቻ ይሄን ሊያመጣ አይችልም የሆነ የገባን ነገር አለ ማለት ነው ኢንቱዊሽንም ይሄ ስሜትም አብሮ የሆነ የሚነግርህም ነገር ስላለ ደግሞ የሀገር ነገር ስለሆነ ነገም ይመጣውንም ነገር ያሰብን ስለሆነ ምናረጋው አለ ስሜት ብቻ አይሆንም የሆነ ዕውቀትማ ነበረንኮ ዕውቀቱ ግን የመጣው እንደዚህ ግልጽ ያለ ዕውቀት አልነበረም ዕውቀቱ ቀስ ብሎ ሚዲያው ያደረ ሲመጣ ቅድም እንደተባለው በቴሌቪዥኑ በሬዲዮ ሚተነተኑ ሰዎች ሲመጡ ታፍነው የነበሩት ነጻነት ያገኙ በነጻነት ማውራት ሲጀምሩ እነዚህ ነገሮች ሲመጡ በደንብ ስለ ህዳሴው ግድብ ስለ ግብጽ ሐሳብ በነገራችን ላይ በጣም ቅድምም ታዲስ ትለው ነበር እነሱ ከልጅነታቸው ጀምሮ ከልጆቻቸው ናይል ከኛ ተነስቶ ወደኛ ነው የሚፈሰው ሌሎቹን አጥጥቶ ወደኛ ነው የሚፈሰው ይያሉ ያስተማሩ ዛሬም ድረስ እኮ ነው ዛሬም ድረስ ልጆቻቸው ትልልቅ ሰዎች የሚያስቡት አባይ ከግብጽ ወደ ኢትዮጵያ ይፈሳል ነው እነሱ ብቻ አይደሉም የአብዛኛው የአረብ ሀገራት የሚያስቡት ለዛ ነው እኮ የአረብ ሊግ ስብሰባዎች ላይ ግብጽ አፐራንዱን ወይም የትልቁን ተጽኖ ወስዳ ተጽኖ ስታረግ እውነት ነው ብለው የሚቀበሉት እኮ ከኛ ነው የሚፈሰው ስለሚሏቸው እነሱም ስላመኑ እኮ ነው ሚዲያዎቻቸው ዛሬም ድረስ ይሄን ነው የሚሰብኩት እኛ ግን ለዘመናት ሚዲያዎቻችንም ዝም ብለው ነበር ፖለቲከኞቻችንም ጥቅሙን ያቁታል ያሰቡ ነው የኖሩት ለመገንባት ከቀዳማዊ ኃይለ ሥላሴ ጊዜ ጀምሮ ሐሳቦች ነበሩ ግን ደግሞ እየተሽኮረመምን ነው እንደውም ያይና እስከመቼ ነው እንደዚህ ይሉንታነት ኢትዮጵያውያን የጋራ የሆነ ነገር አለ ይሉንታም ነው አንድ ማለት ለምሳሌ ጎረቤት ሀገሮቻችን ይቀየሙናል ይሄን ጉዳይ አይነካም በራስ ጉዳይ ላይ እንግዲህ ዲፕሎማሲ እንዳይነካ ተብሎ የራስ ጉዳይ ላይ የራስን እንጀራ እንዳትበላ መከልከል ማለት ነው ይመስለኛል እኔ የራስን ከፈጣሪ የተሰጠህን እንጀራ እንዳትበላ መከልከል ነው አይ በቃ እነሱ ምን ይሉኛል ምናምን ለጎረቤት አስበ ድምጽ ልትቀንስ ትችላለህ ለጎረቤት አስበ ግን ምግብህን መብላት አታቆም ይሄ አይነት ትውልድ ነው የተነሳው አባይ በዚህ በህዳሴው ግድብ ላይ ያ ትውልድ ነው የመጣው መጀመሪያ መስኮርመሙ ይሉኝታው ምኑ ያዘ ከዛ ደግሞ ዲፕሎማሲውም አለ ለሞ የተላላቅ ሀገራትም ጫናን ይፈራል የማቀቡ የምኑ ስጋት ይጨመርና በሰዓቱ የነበረው ነገር እንዳትደፍር ያደርጋል ከዛ ግን ደፋሪ ጀግና ትውልድ መጣ ምክንያቱም ይሄ ትውልድ የራሱ የሆነ አድዋ ያስፈልገው እንደነበር ይታመናል በቃ አድዋን እየዘመርክ ሌላ አድዋ መስራት አለበት ይሄ ትውልድ ይሄን ሰርቷል ቀጣይ ትውልድ የራሱ የሆነ አድዋ ቢጠበቅበት በዚህ ትውልድ አድዋ የህዳሴ ግድብ ይመስለኛል እኔና በጣም የሚገርመኝ ግን ሁሉ ጊዜ ታስበው አባይ ጉዳይ ሲነሳ እስቲ ህዝቡ ብቻ አይደለም መሪዎችን ተመልከቱ እስቲ ከዛ በኋላ የመጡ ብዙ መሪዎች ነበሩ በፓርቲ ደረጃ ሳይሆን በመሪ ደረጃ ራሱ የመጡ ነበሩ አይደል የነበሩት ማንኛውንም አይነት ዓለም አቀፍም ሆነ የዚህ ካባይ ከግድቡ ጋር ተያይዞ የነበሩ ስብሰባዎች ላይ ኢትዮጵያ በማንኛውም ጉዳይ መሪዎቿም የዚህ የህዳሴውን ጉዳይ የያዙ አካላትም አፈክፍገው ያቁም በጣም ጀግና ልበሙሉ ነበሩ በሄዱበት ቦታና ሲሟገቱም እርግጠኛ ነበሩ ምክንያቱም ትንሽ መንሸራተት ቢኖር አንዲት ፊርማ እኮ ነገር ታበላሻለች ያንን የሚያደርግ መሪ ግን አልመጣም ነበር ሁሉም አንድ አይነት የህዝቡን አይነት ስሜት የያዘ ምክንያቱም ማንን እንደሚያስከፋ ያቀል ራሱም ደግሞ ኢትዮጵያዊ ነው አይደል እንዴ ኢትዮጵያዊነትን ስሜት ይዞ የመጣ መሪ ነበር አጠቃላይ ነበረው ምናልባት የህዳሴው ግድብ ስናነሳ ተጀመረ መሰረት ድንጋዩ ተጣለ ተጀመረ በኋላ ላይ የነበሩት መቀዛቀዞች እንዳሉ ሆኖ በሐሳብ ደረጃ ግን መሪዎቹ ሁሉ የተስማሙበት ነው ቀጥሎ ደግሞ
የህዝቡ ነገር ምንም የሚነገር አይደለም የአንድነቱን ጉዳይ አንስቶታል ምንም አይነት የተረጋጋ አይነት የሰላም ሁኔታ ላይ ባይሆን እንኳን ህዝቡ ሁሌም ለሀገሩ ጉዳይ እንደሚቆም ያሳየ ነው ከመዋጮ ብቻ ሳይሆን ከሐሳብ ዲያስፖራውን አንስታል ሄኖክና ዲያስፖራው ከሀገር ውጭ ሆኖ የፈለገ ተቃውሞ ላይ ቢሆን በህዳሴው ጉዳይ ላይ ወለም ዘለም አላለም የቻለውን ያክል በሐሳብም በገንዘብም ድጋፍ ሲያደርግ ነበር በእውቀትም ጭምር መጀመሪያ ላይ የውሃ ኢንጂነሪንግ ጉዳይ ይከለከለ እንጂ ከዛ በኋላ በጣም ብዙ ተመራማሪዎች ነበሩ በዚህ ላይ ሐሳብ ሲሰጡ የነበሩት በጣም አስደናቂ ሐሳቦች ሲመጡ ነበር የእውቀት ጉዳይን ስታነሳ ደግሞ እውቀቱ መጀመሪያ ላይ ሚዲያው ሲያስተጋባም ስንሰማም የነበረው በቃ አባይ መብራት እንደሚሰጠን ነበር ዛሬ ግን መረዳታችን እየጨመረ በመጣ ቁጥር የስራ እድሉን ስታዩ የቱሪዝሙን የመስኖውን በቃ ምንም ያለውን ኢኮኖሚያዊ ፋይዳ ስታነሳው ለካ መብራት ብቻ አይደለም አባይ ይሄ ደግሞ የባሰ እንደም ቁጭትን ወደ ኋላ ነው እንድትመለስ የሚያደርገው ነው በየቦታው በየትምህርት ቤቱ እንደዚህ እየተከደ እንትን ጋዜጠኞች እየሄዱ ከተለያዩ ማህበረሰብ ክፍሎች ሐሳብ ይሰበስቡ ነበርና አንድ የሆነች ተማሪ የተናገረችው ትዝ ይለኛል እስከ ዛሬ ድረስ አባይ ውሃ ነበረ አሁን ግን እንጀራ ነው ልንበላው ነው ያለችው ትዝ ይለኛልና አሁን ምግብ ሆኗል እንጀራ ሆኗል በገንዘብ ሚለካ ወደ ሆድ የሚገባ ወደ እጅ የሚመነዘር ገንዘብ እየመጣ ነው ከዚህ በፊት ግን አሁን ለቁጭቱም እዚህ ለመድረሳችንም መንደርደሪያ የሆነው ያጣነው ነገር እና ደግሞ እነሱ ያገኙት እኛ ያላገኘነው ነገርም ጭምር ይመስለኛልና እሱን ማየት ተገቢ ይመስለኛል ምንድን ነበር ያጣነው ምንድን ነበር እነሱ ደግሞ ያገኙት እኛ ያላገኘነው ነገር ምንድነው የሚለውን የቁጭታችንን መነሻ እሱ ስለሆነ እሱን ማንሳት ጥሩ ነው አዎ ማንሳት ይቻላል ምንድነው አባይ አሁን ቀደም አንስተናል ለግብጾችን አባይ ከሰከላ ሲነሳ ከተራሮቹ ላይ ተነስቶ ካርቱም ላይ ከነጭ አባይ ጋር እስኪገናኝ ድረስ ከ1600 ኪሎ ሜትር በላይ ይጓዛል ከኢትዮጵያ ያን ጊዜ ሲሄድ ይዞ ሄዶ ማሰብ ነው እንግዲህ ከዛ በኋላ ነው ከነጭ አባይ ነጭ ሆኖ ይመጣል ግን አጥቁሮት ነው ወደ ሜዲትራኒያን እስኪገባ ድረስ ደግሞ በጣም ብዙ ከ4000 ኪሎ ሜትር በላይ ተጉዞ ነው የሚገባው በዚህ መሃል በግራና በቀኝ ብዙ ነገር ለማፈር ግንድ ለአመት ሙሉ የሚያነዱት ማገዱ ከዚህ መሄድ ወቅት ምን አጋጥሞ ነበር እንደዚህ ከዚህ ከናይል ኢኒሺዬቲቭ ስብሰባ ጋር በተያያዘ የተካሄደ ስብሰባ ላይ አንድ ሱዳን ባለሙያ ዶክተር ነው እንደው ሳረሰው እንደውም እሱ ለመጀመሪያ ጊዜ ወጣ ያለ ኢትዮጵያን የሚደግፍ ሐሳብ የተናገረውን ስሙን ዘንግቼው ነው እንጂ ማስተዋሻ ደብተሬ ላይ ይዤዋለሁ ያኔ አሁን ኢትዮጵያን የናይል የአባይ ተፋሰስን ልማት ምናግዝበት ወቅት ነው ምክንያቱም ድሮ አባይ ወደ ካርቱም ሲመጣ አፈር ለማፈር ግንድ አመት እስከ አመት ተፈልጦ ሚነድ ማገዶ የሚሆን የሱዳን ገበሬዎች የሚያገኙትን ይዞ ይመጣ ነበር አሁን እያያዘልን የመጣው ከቅርብ ጊዜ ወዲህ ትልልቅ ቋጥኝ ድንጋይ አሸዋ ይሄ ማለት ወደፊት ፍርሃት ገብቷቸዋል ማለት ነው ሱዳኖች እንግን በርግጥ ግብጾች ተቃውሞታል እዛ መድረክ ላይ አስተዋውሳለሁ ለምን እንዲህ አይነት ነገር እንዲነሳ ስለማይፈልጉ ስለዚህ የአባይ ተፋሰስን በማልማት በኩል እኛ ሱዳናውያን ልናግዛት ኢትዮጵያን ብሎ በ1990ዎቹ መጀመሪያ ላይ በጣም የተለየ ሐሳብ ያንጸባረቀ ዶክተር ትዝ ይለኛል እና በጣም ይገርማችሁ ባለቤት ሆነን ከብዙ ነገር እጃችን ተቀፍድዶ እንዳንሰራ ተይዘን የነበረውን ነፃ ያወጣነው ምንም እንኳን 2003 ቢሆን ከዛ በፊት አንዳንድ ነገሮችም መንጸባረቅ ጀምሮ ነው ለምን ሱዳኖች ያዩት የሆነች ነገር አለ አሸዋ እየመጣባቸው ነው አሸዋ ደግሞ ግንብ ነው ከዛ ውጪ እርሻ ካላረሱ ብዙ ተስፋ እንደሌላቸው ያውቃሉ እና እስከ ሜዲትራኒያን ድረስ ሄድ ይሄ ሁሉ የሚለማው ሙዝና ብርቱካን ሽንኩርት ይመጣልና ሽንኩርት ይመጣል ከሱዳን እኮ ይመጣልና አሁን አንድ ሌላ ብርቱካን ይመጣል በጣም የሚገርማችሁ ባህር ዳርን መታቆ ከሆነ ወደ ጭስ አባይ ሲኬድ አንድ ሀሳብ የምትባል ቦታ አለች አባይ ውሃ ሜዳ ላይ ሲሄድ የሚታየው እዛች አካባቢ አንድ ሀሳብ ጋር ብቻ ነው ሜዳ ላይ ከዛ ውጪ በገደል ውስጥ ነው የሚሄደው ከዛ ውጪ ወደ ጉባ ቤንሻንጉል አካባቢ ሲሄድም ትንሽ ሜዳ ላይ ሲሄድ ይታያል እንደዛ ነው እየተጥመለመለ በጉባ አርጎ ሲሄድ ይታያል እና እዛች ቦታ ላይ አንድ አሳካይ ያሉ ሰዎች ዝናብ ካልዘነበ ያችን ቦታ መጠቀም አቅቷቸው አንዳንድ ጊዜ ድርቅ ይቸገሩ ነበር እነሱ ማምረት ይቸገሩ ነው ይሄን ባይኔ አይቻለሁ አሁን ግን ያ አካባቢ ሙሉ በሙሉ በፍሩት በተለያዩ ፍራፍሬዎች ለምቷል ባለሀብቶች ገብተውበት እኔ በቅርብ
ከ3 አመት በፊት ምናምን አካባቢ ነበርኩኝ እዛ ሄጄ ነበርና አካባቢው እንዳልከው በፍሩት በሸንኮራ አገዳ በእንደዚህ አይነት ምርት በጣም አሁን እየለማ እየመጣ ነው እንዳልከው በጣም ብዙ የሚያስቆጩ ነገሮች አሉ እኔ አንድ ጥናት በ2019 የታተመ ጥናት ነው በቀለ ጸጋይ የተባለ ሰው ያጠኑት ጥናት ነውና ለህትመትም የበቃ ጥናት ነው እዛ ጥናት ላይ effect of land use and land cover changes on soil erosion in Ethiopia ሚል ጥናት ነው ያጠኑትና የኢትዮጵያ የአፈር መሸርሸርን ጉዳይ በስፋት ያነሱበት ነው ከኢትዮጵያ ከከፍታ ቦታዎች 43% የሚሆኑ የኢትዮጵያ ከፍታማ ቦታዎች በአፈር መሸርሸር ተጠቅተዋል በሄክታር 20 ቶን አካባቢ በአቨሬጅ ስናየው አንዳንድ ቦታዎች ላይ ከአንድ ሄክታር ላይ 300 ቶን አፈር የተጋዘበት ቦታዎች አሉ በአጠቃላይ በአመት 131 ሚሊዮን ቶን አፈር የአባይ ተፋሰስ ብቻ ያጣል 131 ሚሊዮን ቶን ይሄ በጣም ሰፊ ቁጥር ያለው የአፈር መሸርሸር ነውና ይሄ ሁሉም ይሄዳው ወዴት ነው ሱዳንና ግብጽ ውስጥ ነው ሱዳን ቅድም እንዳልከው በርካታ የሽንኩርት ምርት ለዓለም ገበያ ታቀርባለች እኛም ከሱዳን እንገዛለን እሱ ብቻ አይደለም ግብጽ በ2004 ብቻ 2.3 ቢሊዮን ዶላር ከአትክልትና ፍራፍሬ ኤክስፖርት አግኝታለች እኛስ በጣም ያስቆጩ ነገሮች አሉ ቀደም እንዳልከው የግንድ ይዞ ሄዶ ለአመት የሚሆን ማገዶ እነሱ ጋር ይማገዳል እኛ አሁንም ድረስ ደን ያለበትን ቦታ ሄደን ፈልገን ጨፍጭፈን አዳዲስ ደኖችን ለማገዶ እንጠቀማለን እና ምን ያህል የነሱ ተጠቃሚነትና የኛ ተጠቃሚነት መካከል ያለው ልዩነት ያውም ደግሞ ቀደም እንዳልከው 86% እና ከዛ በላይ ያዋጣን ማለት ነው ለአባይ ተፋሰስ እዛ ሲሄድ ናይል ከመባሉ በፊት አሩር ይባል ነበር ጥቁር ማለት ነውና በዚህ ደረጃ እነሱ ኤክስፕሎር አድርገውታል ተጠቅመውታል ከኛም ይሄድ ሆኖ እነሱ የኛ ነው ብለው እንደውም ኦፍሪካርድ አንድ ታሪክ እየነገርከኝ ነበር አንድ ጋዜጠኛ ከዚህ ሄዶ ውሃ እንደሰጡት የኛ ነው የሚለውን ለማሳየት ፍልፊስ ቢነገርም ችግር የለም ለምን እኔ አዲስ ዘመን ጋዜጣ ላይ ሲሰራ አሁንም በህይወት አለ እዛው አዲስ ዘመን ጋዜጣ ዋና አዘጋጅ ነው ልጁ አሁን ራሱ አንተነህ የሚባል ጓደኛዬ ነውና እኔ ያኔ ምክትል ዋና አዘጋጅ ደረጃ እየሰራው ሄደን እና ኃላፊነቱን ሰጥቶን ሄዶ ዛ በየአመቱ የግብጽ ታላቅ ጋዜጣ አለ ጧት አንስተነው ነበር እሱ ትልቁ ጋዜጣ ግብጽ ውስጥ አንድ የታወቀ ጋዜጣ አለ አልሐራም በየአመቱ ለአፍሪካውያን ጋዜጠኞች ያዘጋጃል የጉብኝት ፕሮግራም ልክ የራሳቸውን ወንዝ እንደማስጎብኘት ማለት ነው እና ከኢትዮጵያም ጋዜጠኞች ይሄዳሉ እና ይሄ ልጅ እድል ያገኝና ይሄዳል የኔ ጓደኛ ነው ሄዶ ምዝገባ ምናምን ሲያካሂዱ እዛ ሆቴሎች አካባቢ ያው ቦርሳውም እንደ ማስተዋወቂያ የተለያዩ ነገሮች ስለናይል የተጻፉ ነገሮች ሲሰጧቸው ወራዲ ፍሩም ከየት ነህ አንተ ትለዋለች ምትመዘግበው ከኢትዮጵያ ነኝ ሲላት የታሸገ ውሃ ነው በድግ አድርጋ የሰጠችው ይሄ ነው ላንተ የሚገባሃለችው ይሄ በጣም ትልቅ መልእክት ነው ሌሎቹ ፍሩት የተለያየ ነገር እየሰጠች ለሱ ግን ውሃ ነው የሰጠችው እና በጣም ቅጥል አድርጎ ሌሎቹም ጋዜጠኞች በጣም ስሜታቸው ተነክቶ ነበር ግን ምንም ማለት አልቻልኩም ያው እነሱ ያንን ስሜት ነው የሚፈልጉት ያንን ስሜት አውጥቼ የሆነ ነገር እንደል ነበር የፈልጉት እንደምንም ተረጋግጬ መጣው እና እዚህን ያለው አሁን ይሄ እንግዲህ ቅርብ ጊዜ የሆነ ታሪክ ነው እንደምነግራችሁ ምንም ይሄ የሚደበቅ ነገር ራሱ ያወራው ነው አሁንም በህይወት ያለ ነገር ነው እኛ እኮ አልኩኝ ቅድም እንሸፋፍናለን በጣም ነው የምንጠነቀቀው ለስሜታቸው ያጡታል ወይም እናጣዋለን ብለው ለሚያስቡት ነገርም እንጠነቀቃለን አይደል እንዴ ለዛም ነው እስከዛሬ ስንቆጭበት ቆይተን በኋላ ላይ እዚህ ደረጃ የተደረሰው ግን አሁን ሄኖክም ሲል እንደው ጥቁር ነው ትልቁን ድርሻ የሚይዘው ሲል ወዛችን እኮ ነው እያልኩ የኛ የኢትዮጵያውያን ወዝ ነው በቃ ምንም አይደለም ታጥቦ እየሄደ ያለው ታጥቦ ሄዶ ወዛችን በአፈሩ እንደገና ደግሞ ለምነታችን
በግንዱ እየሄደ ነበር ይሄ ቁጭት አምጥቶ ዛሬ ላይ ህዳሴው እንዲገነባ አድርጓል አሁን ፍጻሜው ላይ ደርሷል በጣም ትልቅ እንግዲህ ይሄንን ከመጀመሪያው እስከ መጨረሻው ለማየት ታደለ የቻለ ሰው የታደለ ሰው ነው የታደለነን እኛም ጭምር ከመጀመሪያው ጀምሮ በህይወት ስላለን መጀመሪያ ሲቆጩ የነበሩ ሰዎች ደግሞ የነሱን አደራ ተወጥተናል ብዬ አስባለሁ ለዛም ነው አሁን በብዛት ስለ አንድነታችን ተደጋግሞ ማንሳተም የሚያስፈልገው ለዚህ ይመስለኛል ለማጠናቀቁ ለመጀመርም የኛ አንድነት ያስፈልግ ነበር ለመጨረስም የኛ አንድነት ያስፈልጋል አሁንም ተጠናቆ ይገኛልና ከዚህ ጋር ተያይዞ የኢትዮጵያውያን ማንኛውንም ጉዳይ ላይ እናደርጋለን እንችላለን ባሉት ጉዳይ ላይ የማይሳካላቸው ነገር እንደሌለ ከዚህ በላይ ማረጋገጫ የለም ምክንያቱ የመቻል ማሳያ ነው በቃ ምንም ጥያቄ የለውም ምክንያቱም እንደማንችል አምነውበት መጀመሪያ ዕውቀቱን ነበር ሲደብቁ የነበረው ግን ኢትዮጵያ ዕውቀት አጣ አይደለም ምንም ጥያቄ የሌለው ከዛ ውጪ ደግሞ የገንዘብ ነገር ነበር ድህነታችንን እንደ ምንም ነገር ማድረግ እንደማንችል ማሳያ አድርገው ለመጠቀም ይሞክሩ ነበር በኋላ ላይ ግን ምንድነው የሆነው አይ እኔም አለኝ እኮ ገንዘብ ችግር ሊሆን አይችልም በእኛው ተሰርቶ እዚህ የደረሰ ግድብ ነው ያለን የማንንም ሳንቲም ጠብታ አስተዋጽኦ የለበትም ለውሃችን የኛ ለማለት በሙሉ አፋችን ደረታችን ነፍተን ልንናገርበት የምንችለው ትልቅ ሐውልት ነው በትውልድ ደረጃ ያቆም ነው ሐውልቱ ግን የሚናገር የሚጨበጥ ነገር ነው ጉዝ ነገር ቆሞ የሚቀር ነገር አይደለም ለትውልድ ምናልባትም የኢትዮጵያ ትንሳኤ በደንብ የሚያበስር አይነት ግድብ ነው ያለንና ቀጣይም ወደፊትም እንሰራቸዋለን ለምንላቸው ልማት የማይቻል ነገር አለ ማለት አይቻልም በቃ ይቻላል ሁሉም የሚለው ነገር ያሳየ ያረጋገጠ ነገር ነው አሁን ደግሞ ከምንም በላይ በተጨባጭ እየመጡ ያሉ ውጤቶች ከህዳሴው ግድብ መጠናቀቁን ሪባኑን እንጠብቃለን እንጂ እውጤቱ እየመጣ ያለ ነገር ነው እያየ ነው እየተጨበጥ ነው ያለ ነገር ነው ዞርም እንትናለም ከኤሌክትሪክ ኃይል ጀምሮ ብዙ ነገሮች ለሽያጭ እየቀረቡ ነው የአሳን ሀብት በሰው ሰራሽ ሀይቅ እንደዚሁ አሳ ማምረት እየተቻለ ነው የሚገኘው ከአንድ 1.9 ወይ 1900 ያክል ይመስለኛልና ቶን ያክል ያሳምርት የተገኘ ነው የሚገኘው ይሄ የመጣው በምንድነው እንደውም ቁጭቱን እኮ የሚያበሰው የምታገኘው ነገር ወይኔ ያኔ ቀድሜ መጀመርኩት የሚለው ነገር ያኔ የት ነበር አይነት ነገር ስሜት ነው የሚያጋባውና ስለ አባይ ነገር ሲነሳ አሁን ደግሞ የህዳሴው ነገር ሲመጣ በጣም ቁጭቱ ያይልብኛል ለምን እንደሆነ ያላቅምና እንኳን እዚህ ደረስን እንኳን ይሄና ግን አሁን ብዙ ከኛ እንደሚጠበቅ ብዙ ነገር እንደምንችል የሚያሳይ ተስፋ ይመስለኛል ለኔ አዎ ጉዳዩ ይመስለኛል የግብጽም የሌሎቹም አካላት ጥያቄው ኢትዮጵያ ይሄን የታላቁን የኢትዮጵያ ህዳሴ ግድብ መገንባቷ ያለው የግድቡን መገንባት የውሃ ጉዳይ ብቻ አይመስለኝም የአቅም የኃይልም ጉዳይ ነው የፓወርም ጉዳይ ነው በኢትዮጵያ በቀጣናው ውስጥ ያላት በቀጣናው ላይ ያላት ተሰሚነት ተቀባይነት ይታወቃልና ይሄን ቀጣና ሌላ አካል እንዲቀራመታቸው የማይፈልጉ አካላት አሉ በቃ እኛንን እዚህ ቀጣና ውስጥ ኃያል ሆነን ከበላይ ሆነን መምራት ያለብን የሚሉና ኢትዮጵያ ይሄን አቅም ካጎለበተች በአፍሪካ ውስጥ የኢኮኖሚም የኃይልም የፖለቲካ ሚዛኑንም ኢትዮጵያ ምትይዝ ከሆነ ሌሎቹ ያላቸው አቅም ሌሎቹ ያላቸው ተሰሚነት ያው ከዚህ በፊት በውሸትም ዋሽተውም ቀጥፈውም የሚያልፏቸው ነገሮች ጋብ ይያሉ አቅም ይያጡ ይመጣሉ በያስባለውና የዲፕሎማሲም ጉዳይ ይመስለኛል የዲፕሎማሲ ነው እንደገና ደግሞ አንዳንዴ በተለይ ወነሳት የመጀመሪያ ሙሌት ከመደረጉ በፊት ግንዛቤውም ጭምር ይመስለኛል አንዳንዴ የተነገረና ቅጥቅጥ ተደረገ የተሰራበትን ነገር ለመቀየር ተቸገራለ በዜጎች ደረጃ የሚያውቁት ያውቁታል በነገራችን ላይ የሚያውቁት ፖለቲከኛውም ያውቃል እንደገና ደግሞ ምሁር የሚባሉት ምሁራኖች የግብጽም ሆነ የሱዳን በደንብ ይረዱታል ምንድነው ልብ ሲያውቅ ዶሮ ማታ አይነት ነገር ነው በብዛት ያለው ልባቸው ያውቀዋል ከየተነስቶ ምን እንደሚያደርግ ምን ብንገድብ ምናቸውም እንደማይጎድ በርግጠኛ ያውቁታል አንዳንዴ የምንድነው እንደው አንዳንዴ ቃሉን ለመጠቀም ተቸገራለና እያወቁ የሚያደርጓቸው ነገሮች አሉ በዜጋ ደረጃ ግን የውቀት ክፍተቱም ነበረ ምክንያቱም መጀመሪያ ሲሞሉ የመጡት ነገር ላይ አንተ ምንም አይጠብታ ብታደርግ አስተዋጽኦ አይኖርም እንደውም ወደ መሃል አካባቢ የነበረው የቅድም ስለ ሚዲያው መተዋል ለመልሰውና የነበረው የሚዲያው መነቃቃት
የማህበራዊ ትስስር ገጾች ጩኸት ብቻ አይደለም በነገራችን ከጩኸት ያለፈ ነበር በኢትዮጵያውያን ደረጃ ሲሰራ የነበረው በተለይም ደግሞ ይሄ አረብኛ ቋንቋን በደንብ አድርገው የሚናገሩ ኢትዮጵያውያን በጣም ትልቁን አስተዋጽኦ ይዘዋልና አንዳንድ ለምንድነው ለነፍሳቸው ያደሩ ግብጻውያን ሆኖ ሱዳናውያን በዚህ ላይ ሐሳብ ባይሰጡም ግን እንዲረዱት አስችሏል ምክንያቱም የውቀት ክፍተቱን እንዲሞላ ያስቻለ የመረጃ ክፍተቱን የሞላ አይነት መረጃዎች ከኢትዮጵያውያንም ውጭ ካሉት ዲያስፖራዎችም ከአረብ ውስጥ ካሉ የአረብኛ ቋንቋን አቀላጥፈው ከሚናገሩ ኢትዮጵያውያን በደንብ ብዙ የውቀት ክፍተቶች የተሞሉ ይመስለኛል ከዚህ በኋላ ያለው ግን ግትርነት ይመስለኛል ምክንያቱም ምንም ነገር በማይለወጥ ነገር ላይ መጮ በማይለወጥ ነገር ላይ እናስተውሳለን የጸጥታው ምክር ቤት በኢትዮጵያውያን ላይ የነበረውን ተጽዕኖ አይተናል አይደል በተለያዩ ስብሰባዎች ላይ የፈለገ ደረታችንን ሞልተን ብንናገር አንዳንዴ ውስጥን የሚያሰጋ እንደ ነገር ይቁም ሊሉ እንደ ምን ሊሉ ነው ምን አይነት ማዕቀብ ሊጥሉብን ነው ተሰጋ ግድቡ ከተጀመረ እስካሁን እስከደረሰበት 14 አመት ድረስ ስጋት ነበር በኢትዮጵያውያን ዘንድ አይሰራም ከሚለው ሳይሆን ዓለም ምን ታደርግብናለች ግብጽ ምን ታደርጋለች ሳይሆን ዓለም እንግዲህ ዓለም ተጽዕኖ የሚመጣው እንግዲህ በፖለቲካዊ ጫናው ሚዛኑ ጋር ስለሆነ ማለት ነው ስለዚህ በመላ አፍሪካ ኢትዮጵያ ከበፊት የነበረ ስም አለ ይሄንንም ችላል ታሳየን ነው እንዴ ችላል ታሳይ ነው አሳየች ግን የጋራ ተጠቃሚነቱን አለመረዳት እሳቤውን አልተቀበሉትም ምን እሱ ነው እሳቤውን መቀበል ያልፈለጉት አንደኛው ምክንያት ያው እንደቀደም የቀጠናው ኃያልነትን ትይዘዋለች ወይም ተቆጣጣራለች ከሚል ስጋት ነው ከዛ በላይ የጋራ ተጠቃሚነቱን አይረዱትም የሚለው ምሁራኖች እውነት አይረዱትም ወይ የጋራ ተጠቃሚነቱን አይፈልጉትም ነው ከፍላጎት አንፃር የብቻ ተጠቃሚነት ነው በብቻ መቆጣጠር ፍላጎት ነበር በተለይ ግብጽ ጋር አሁንም ቢሆን እሱ ነው ያለው እኮ እኛ እንቆጣጠረው እናንተ እኛ ምን ሰጣችሁ ነገር ብቻ ተቀበሉ እንደውም የሱ ምሳሌ መስተዳድር ያሰጣቻለሁ ኮነኮ በቅርቡ የተባበሩት መንግስታት ስብሰባ ቀደም አንቺ ደጋግመሽ ያነሳሻቸው ላይ ደጋግሞ በጉዳዩ ላይ እንዲወያይ ሐሳብ ደጋግማ ያቀረበች እንደገና ደግሞ ማቅረብን ብቻም አይደለም የአሜሪካ የምክር ቤት አባል የሆኑ ሰው ካልተሳሳቱ ታስታውሱ ከሆነ ለግብጽ ውግንና ይዘው አሁን እስከ ቅጣት ደረጃ ያደረሱበት እንደዚህ ይሄው አለመተኛታቸውን ያሳያል እንዴ እንደውም እኮ በታሪክ ታይቶ በማያውቅ ሁኔታ ስንት ጊዜ ነው ለኢትዮጵያ ተሰብስበው የማያውቁ እንደምን ይሄ ነገር ምን አለበት እስከምል ድረስ እንዴ አንቺ ካልሹ ጋር ያስፈልግ እንደ መሪ ስታስቢው ቅድም ያነሳችሁት ነገር ቀደም እኔም ለካክተዋል አጼ ኃይለ ሥላሴ ይሄ ግድብ እንዲገደብ ፍላጎት እዚሁ ያው ቦታ ላይ እንዲገደብ ዲዛይን እስከማሰራት ደርሰው እንደውም ብር ላይ ሁሉ የወጣበት ጊዜ ተዝይለኛል እኛ እንኳን ባልደርስበትም ያው ሁሉ ፎቶ ወጡ እንደውም በቅርቡ ጠቅላይ ሚኒስትር አብይ ይሄን ነገር ጠቀስ አድርገውታል እዛ ህዳሴው ግድብ ይሄዱ ጊዜ እኛ መገደብ አቅም የለንም ወደፊት ግን ልጆቻችን ይገድቡታል ብለው ኃይለ ሥላሴ ተናግረው እንደነበረ ፊት ለፊት ነው ጠቅላይ ሚኒስትሩ በቅርቡ ወጥተው የተናገሩት በሚዲያና ይሄ ነገር ከድሮ ጀምሮ በመንግስት በኢትዮጵያ በነገሱ ሰዎች ላይ ፍላጎቱ እንዳለ ያሳያል ከዚህ ከጭስ አባይ አካባቢ ካለው ከሃይድሮ ማመንጫው ጀምሮ በአባይ ላይ ከተሰራው ስራ ጋር እሱ በደርግ ወቅት የተሰራ ይመስለኛልና ከዛ ጊዜ ጀምሮ ያሉ ነገሮች ሲታይ ፍላጎቱ አንድ የመሆን ነገር አለ ልዩነት የለም በዚህ ላይ ልዩነት የላቸው ከዛ ትልቁን ሚና በዛ ሰዓት በ2003 ጠቅላይ ሚኒስትር መለስ ያችን ሪባን እንዲ መጋረጃውን መግለጥ እንደገና አሁን ከ6 ወር በኋላ ይመረቃል ብሎ በመሪ ደረጃ መናገር እንደዚህ ጋር ምን አይነት ደስታ እንደሚሰጥ ከህዳሴው ግድብ ከአባይ ከነበረን ቁጭት አንፃር እኔ በጣም ትልቅ ነገር ምናልባት ዘግይቶ ታዲዚው ላይ ልጨምርልና ዘግይቶ በነበረ ሰዓት በመሃል ታስታውሳላችሁ የነበረው ነገር ዘግይቶ በነበረ ሰዓት ከዛ ደግሞ በለውጡ አመራር የመጀመሪያው ዙር ሙሌት እንደ ኳስ ጨዋታ ነው ያስጨዋታ ነገራችን እንደሚጠብቀን ማለት ነው ኢትዮጵያ ከዓለም ሀገር አጋቶ ጨዋታ የዓለም ዋንጫ ላይ ተሳተፈች ያክል ነው በጣም ትልቅ የሆነ በቴሌቪዥን በጣም ብዙ ሰዎች ይሞላል ተብሎ በጣም ባልተጠበቀ ሰዓት ነበር የመጀመሪያው ዙር ሙሌት የነበረውና የመጀመሪያው ዙር ሙሌት በራሱ የፈጠረው ስሜት እኮ ከመጀመሪያው ጋር እኩል በሆነ ደረጃ ነው ሁለተኛው ሲሞላ ደግሞ ሁላችንም ሚዲያ ላይም የነበርን ሰዎች ስለነበርን በቃ ላይቭ ነበር እና በጣም ስሜቱ ከፍ ያለ ነው ይሄ ስሜታዊነት ብቻ አይደለም ፕራክቲካሊ ተጠቃሚነትም ስላለው ነው አሁን እየሰሩ ያሉ አገልግሎት መስጠት የጀመሩ ተርባይኖች አሉ አራት ያክል ተርባይኖች አገልግሎት ላይ ናቸው ሌሎቹም አሁን በሙሉ አቅም ወደ ስራ ሲገባ ደግሞ ሌሎቹም ይቀላቀላሉ እነዚህ ተርባይኖች የሚያመነጩት ኃይል ኢትዮጵያን ብቻ አይደለም
ሌሎችንም የጎረቤት ሀገራትንም ጭምር ተጠቃሚ የሚያደርጉ ናቸው። ኢትዮጵያ የኃይል ማመንጨት ብቻ አይደለም ቅድስትም ስትይ እንደነበረው የአሳ ሀብት ከፍተኛ የሆነ የአሳ ሀብት እየተገኘበት ነው። ከዛ ደግሞ የኤሌክትሪክ ኃይል እያገኘን ነው። ኢኮኖሚካል ተጠቃሚነቱ አለ። ከዛ የቱሪዝም አለ። የውሃ ላይ ቱሪዝሞች አሁን በጣም እየተስፋፉ ነው። ከሀሳብ ጀምሮ ፕራክቲካሊም አንዳንድ ነገሮችን አንዳንድ እንቅስቃሴዎችን እያየን ነው እዛ አካባቢ ያሉ ማለት ነው። ሀብት ነው ቅድም እንዳልኩት ግብጽ ከአባይ ከአስዋን ዳም እኮ የምታገኘው ከአስዋን ግድብ እኮ የምታገኘው ቅድም እንዳልከው ከነዛ 6ቱ ግድቦች እኮ የምታገኘው የኤሌክትሪክ ኃይል ብቻ አይደለም። ኢሪጌሽኑ ከዛ ነው የሚመነጨው። የመስኖ ሀብቱ ከዛ ነው የሚመነጨው። የአሳ ሀብቱ ከዛ ነው የሚመነጨው። ፍራፍሬው ከዛ ነው የሚመነጨው። በጣም በሚያስገርም ሁኔታ የተባበሩት መንግስታት የምግብ ፕሮግራም የሆነ ጊዜ ያወጣው መረጃ ነበረ። ግብጽ በአለማችን ስንዴና ገብስ በማምረት እንዲሁም ደግሞ የተልባ እግር ለልብስ የሚሆን የተልባ እግር በማምረት ከዓለም ቀዳሚዎቹ መካከል ናት ብሎ ያስቀምጣል። እኛ አሁን ስንዴው ገብሱ ተልባው እነዚህ ነገሮች በሙሉ ማምረት ምንችልበትን እድል እኛም ጋር ያመቻቸን ነው እየፈጠርን ነው የሚለው ነው። የኤሌክትሪክ ኃይሉን ብናነሳ ለምሳሌ ሁለት አካባቢ 500 ኪሎ ቮልት ከኃይል ከአባይ እየተቀበለ የሚያሰራጭ ከዳሴ ግድብ እየተቀበለ የሚያሰራጭ ሆለታ ላይ የተተከለ ማሰራጫ አለ እና ይሄ ለኢትዮጵያ ብርሃን እየሆነ ነው ያለው። በአሳ ሀብቱም ቅድም እንደተጠቀሰው ነው 1950 ቶን የአሳ ምርት ተገኝቷል በጥቂት ጊዜያት ውስጥ ማለት ነው። ይሄ የቤኒሻንጉል ጉሙዝ ክልል ያወጣው ሪፖርት ነው። በሰው ሰራሽ ሐይቁ ላይ ማለት ነው። እነዚህ ነገሮች እየሆኑ ነው። ሌላው ትልቁ ነገር እኔ የግብጽም ቀደም እንዳልነው የውሃ ሀብቱ ጉዳይ እንዳልሆነ ችግሯ ምናነሳው በተደጋጋሚ እኔ አንድ ጊዜ ወደዚህ ወደ አሳሳ አካባቢ አንድ 72 ኪሎ ዋት የሚያመነጭ የደርግ የሰራው ግድብ አለ። እሱ ግድብ በኢሮዥን ወይም በአፈር መሸርሸር በተደጋጋሚ በደለል ተሞልቶ በተደጋጋሚ በደለል ከመሞላቱ የተነሳ ኃይል ማመንጨት አቁሟል። ኦልሞስት በቃ ወደ ማቆም መጥቶ አባዚኑን እናልማው ያን አካባቢ ያን ተፋሰስ እናልማው ሚል ኢኒሺዬቲቭ ኖሮ እሱን ለማየት እሱን ለመጎብኘት እየተሰሩ ያሉ ስራዎችንም ለመጎብኘት ወደዛ አካባቢ ሄጄ ነበር። ተመልከት እንግዲህ 131 ቶን በአመት እየሄደ ደለላቸውን ይሞላዋል። ያን በደለል የሚሞላ ውሃቸውን አፈሩን እኛ እዚህ የተወሰነው ሙሉ እኮ አይቀርም አይደል ማስቀረት ምንችለውን ያህል ብናስቀር ጠቃሚውን ለነሱ እሱ ነው። ምንም ጉዳዩ ቅድም እንዳልነው የቀጣናው የኃይል ሚዛን ጉዳይ የፓወር ጉዳይ እንዲሁ ደግሞ የተሰሚነት በአፍሪካ ተሰሚ የመሆን ጉዳይ በኢኮኖሚ የማደግ ጉዳይ የቀናነት ጉዳይ እና እነዚህ ሀገራት የኤሌክትሪክ ኃይሉን በተዛማጅነት በተግባቦት ብናለማው ለነሱም ለቀጠናው የሚጠቅማል እንጂ የሆነ አካል ብቻ የሚጠቀምበት ሊሆን እኮ አይገባም። እዚሁ ላይ በነገራችን ላይ ጉዳቱን ስናነሳ ይሄድ የነበረው ከግንዱ በኋላ ድንጋይም ይሄደ ነበር። ቅድም ስታነሳ ነበር ታደይምና አፈር ብቻ ሳይሆን ጎርፍ ታስታውሱ እንደሆነ የመጀመሪያውን ሁለተኛው ዙር የውሃ ሙሌት ሲደረግ በተደረገበት አካባቢ ከፍተኛ የጎርፍ አደጋ ነበር ሱዳን አካባቢ። እኛ ባንይዘው ኖር እንዴ ሊሆን ነበር ይሄ ነገር ብዬ ማሰብ ጀምሬ ነበርና ከፍተኛ ዝናብ ይዘው ለበጎ ነው የሚለው ነገር እንደም ከዛ በኋላ ትንሽ ሱዳን አካባቢ ቀስቀስ ማለት ነገር አለ መሰለኝ ጩኸቱ ትንሽ ቀነስ ያለ ይመስለኛልና
በሱዳናውያን ላይ የነበረውን ትልቅ አደጋ ወይም አደጋ ነው እንግዲህ ለነሱ ጎርፍ ሆኖ ከሄደ ለኛ ያዛርገን እኛም ብንጠቀም ለነሱም ብንተርፍ እዛ ያለ አካባቢ ያሉ መልማት የሚችሉ ነገሮች በጎርፍ ከሚጠፉ ሰው ከሚያልፍ እነሱም ይጠቀማሉ እኛም እንጠቀማለን አሁን የጋራ ተጠቃሚነት ሳቢው ካልመጣ ከዚህ በኋላ በህዳሴ ግድብ ወደ ኋላ የሚመለስ ጉዳይ ምንም የለም አንዳንዴ ነገሮችን አይ በቃ ይሄ ነገር ሆኗል እንዲጋው ከሆነ አይቀር ምን እናድርግ በሚለው ላይ ቢያስቡ ነው የተሻለ የሚሻለው እኛም ትኩረታችን መሆን ያለበት ግድባችንን እንዴት ነው መጠቀም ያለብን እንዴት ነው ጋራ ተጠቃሚነትን ማስፋት የምንችለው እንዴት ነው ዜጎቻችን በስራ ዕድል በኤሌክትሪክ ኃይል በሁሉም ነገር የጋራ እኩል ተጠቃሚነት እንደው ለዜጎች ነው ከዚህ በኋላ መተሳሰብ ያለብን እንጂ የጎረቤት ሀገራት ጉዳይ ከዚህ በኋላ አሳሳቢ አይሆንም ዲፕሎማሲውን ያጠናከረን ሚዲያዎች በተለይ ደግሞ አንዳንድ ጊዜ ሶሻል ሚዲያ ላይ ያሉት መነቋቆሮች ትቶ መነቋቆርም አለ ከጠቀሜታው ባለፈ መነቋቆሮችን በትቶ ግብጽም ለዜጎቿ ትክክለኛውን የሆነ ግንዛቤ ብትፈጠር ሱዳናውያኖችም እንደዚህ ቢያደርጉ ኢትዮጵያውያን ደግሞ ከዚህ በኋላ ልክ ግብጻውያን ከልጅነታቸው ጀምሮ ይዞ እንዳደጉ ሁሉ ኢትዮጵያውያንም ደማችን እንደሆነ የደም ያክል ነው ለነሱ ስሜት ያለው ጠብታዋ ደማችን እንደሆነች አድርገን የማሰብ አይነት ግንዛቤ ከስር መሰረቱ እየሰሩ ማሳደግ ነገም ደግሞ ጋኛው ትውልድም እንዲሰርቷል ስለዚህ እኔ ደግሞ ምንድነው የሚጠበቅብኝ ህዳሴው ብቻ አይደለም ነገ ደግሞ ያ ትውልድ የሚሰራው ነገር ስላለ እንዲረዳው የሚያስችል ነገር ነው መሰረት መዘርጋት ያለብን እንጂ ባለቀ ጉዳይ ላይ አሁን ጎረቤት ሀገራት አረዳዳችንና የጋራ ተጠቃሚነታችንን መረዳት ብቻ ነው የሚያስፈልገን ብዬ ነው ማስበው ነው ይሄ አሁን ቀደም እንዳላችሁት አሁን ቤንሻንጉል አካባቢ የተፈጠረው መልካም ምድር የተለየ ነው ቀላል ይመስላል በወሬ ሲወራ እንጂ ሁለት እጥፍ የሚሆን የጣና ሐይቅን ሁለት እጥፍ የሚሆን ከ200 ኪሎ ሜትር በላይ ርዝመት በቃ ለአሶሳ በቅርብ ርቀት እነኛን መንገዶች እኔ ያን ጊዜ ህዳሴው ግድብ የጎበኘው ጊዜ በመኪና የመጣንባቸው ድልድዩ መንገዱ ተውጧል አሁን በውሃው ሐይቅ ሆኗል በቃ ትልቅ ከሐይቅም በላይ በቃ ትልቅ ሐይቅ ሆኗልና ከ200 ኪሎ ሜትር በላይ የሚሸፍን ሐይቅ ሰው ሰራሽ ሐይቅ አግኝቶ ከዚህ ወደ ሻሸመኔ ድረስ የሚጠጋ ማለት እስከ ሐዋሳ ድረስ ትልቅ ነው በጣም ትልቅ ነው እና እዚህ ቁጭ ብለን ስናየው መልካም ምድሩን ለማያቅ ሰው ነው እንጂ በጣም የተለየ ስሜት ነው እዛ አካባቢ ያለ ሰው የሚፈጥረው እና ቀደም ባነሳሹ መንገድ አሁን ግብጾች የመለዘብ ነገር ይታይባቸዋል ሚዲያዎቻቸው እንደ ድሮ አይደሉም ምሁሮች አሉ የተለያዩ ሚዲያዎች ላይ በማህበራዊ ሚዲያም ላይ እንዲሁም የተለያዩ ዶክተሮች የኛ ዶክተሮችም ሲነግሩ እንደምንሰማው ድሮ ለህዳሴው ግድብ ወገባቸውን ታጥቀው ሲከራከሩ የነበሩት ሰዎች ሲናገሩም በአካል አግኝተንም ስናነጋግራቸው የሚሉት ምንድነው አሁን ግብጾች የመለዘብ ነገር እንደውም ምን ማለት ጀምረዋል አሁን የታለ ኤሌክትሪክ ፓወር አመንጭተው ያሳዩን እንጂ ምንድነው ኤሌክትሪክ ፓወር የሚያመነጩ ከሆነ ውሃ አይቀርብንም የሚል ስሜት አለ ማለት ነው አሁን እነሱ ደግሞ ሌላ ፍርሃት ውስጥ ገብተዋል ማለት ነው እኔ የሆነ ነገር እርሻ ያርሱበት ይሆን ያለሙበት ይሆን የሆነ ነገር ውሃው ይቀንስብን ይሆን ወይስ ደግሞ ይሄን አስበው ደግሞ ሌላ ግድብ ይጨምሩ ይሆን ይሄን ዝም ይሄን ስላልቻል ማስቆም ይቻላል እነዚህ እንደዚህ ነገሮች ሊኖሩ ይችላሉ እንጂ የመለዘብ ነገር በሂደት እድሜ የሰጠው ሰው ያያል ወደ ስምምነት ማምጣታችን በጋራ መጠቀማችን አሳሪ ህግም እኮ ነበር አይደል አሳሪ ህግ ነበር እኮ ኢትዮጵያ ግድብ መገደብ አትችልም አሳሪ ህግም ነበር እሱ ያለፈ ተከፍሎታል እኮ ለሁለት ከ60 በመቶ በላይ ግብጽ ተጠቀማለች ከዛ ቀሪውን ሱዳን ተጠቀማለች በቃ ኢትዮጵያ ምንም ነገር ሳይታሰብላት ማለት ስለዚህ እነዚህ ነገሮች አሁን እንዳልከው በጊዜ ሂደት እየለዘቡ እየመጡ ይመስለኛል አሁንም ግን አንድ በጣም ትኩረት ሰተን መስራት ያለብን ነገር ሚዲያው አሁን አንድ ግድብ ኦልሞስት ወደ ማጠናቀቂያው ደርሰናል ኢትዮጵያ በአባይ ላይ ያላት ጥቅም አንድ የታላቁ የኢትዮጵያ ህዳሴ ግድብ ብቻ አይደለም በጣም ብዙ ግድቦች መገንባት እንችላለን ከዛ ደግሞ በጣም ብዙ ሀብት ያለው ተፋሰስ ነው በጣም ሰፊ ሀብት ያለው ተፋሰስ ነው ስለዚህ ይሄን ተፋሰስ ከዚህ በኋላ ለማግማትም ይሄኛውንም በተመለከተ እስከ መጨረሻው 6 ወርም 2 ወርም 1 ወርም 1 ቀንም እስክትቀር ድረስ የኛ ነው ሐሳቡም የኛ ነው ሰንሰራውም የኛ ነው አይደል ጠቅላይ ሚኒስትር መለሴናዊ ሪቫኑን በቆረጡ ወይም ደግሞ መሰረት ድንጋዩን ባስቀመጡበት ጊዜ እንደተናገሩት ጀማሪዎቹም እኛው ኢንጂነሮቹም እኛው እንዳሉት ነውና ስለዚህ የኛ ግድብ ነውና
እንደ ራሳችን ልናየው ይገባል አሁን ጠቅላይ ሚኒስትር ዶክተር አብይ አህመድም ከመጡ በኋላ በጣም በሰፊው ትኩረት ተሰጥቶ እንደውም አንዳንድ ነገሮች ላይ መስተካከል ሪፎርም የሚያስፈልጋቸው ነገሮች የነበሩበት ጊዜ ነበር እነሱ ተስተካክለው ብዙ ምናነሳቸው ያው በመጀመሩ በመሰራቱ አንድ ብንሆንም በዚህ ሂደት ውስጥ በተበላሹ ነገሮች ደግሞ ሁላችንም የውስጥ ቅሬታ ጥያቄዎች ነበሩ እነዚህ ጥያቄዎች ግን ከ2010 በኋላ ተስተካክለው እንደ አዲስ ሲሄዱ ደግሞ በፍጥነት ድጋሚ ደግሞ ልባችን ተነሳስቷልና እነዚህ ይሄ ከዳር እስኪደርስ ድረስ ይሄ እስከ መጨረሻው እስኪደርስ ድረስ ያለንን ኃይል ሁሉ አሟጠን እዚህ ላይ ኢንቨስት ልናደርግ ይገባል በጣም ብዙ ሰዎች ዋጋ የከፈሉበት ነው በጣም ብዙ መስዋዕትነት የተከፈለበት ነው ብዙዎች እዛ በረሃ ውስጥ ያረሩ የተቃጠሉ 24 ሰዓት ይሰሩበት ነውና ይሄ ከግብ ደርሶ ማየት የሁላችንም ነው እና እዚህ ላይ ምንም አይነት ፖለቲካ ኢንተረስት የፖለቲካ ፍላጎት ቢኖረን ልክ ቀደም እንደተባለው ምንም አይነት የፖለቲካ ፍላጎት ቢኖረን አድዋን እናጥላላው አንችልም ምንም አይነት የፖለቲካ ፍላጎት የፖለቲካ ሪዮት ዓለም ልዩነት ቢኖረን አባይ ግን የሁላችንም ነው የታላቁ ህዳሴ ግድብ የሁላችንም ነው አዋተናል ከኪሳችን ከፍለናል የሐሳባችንን አዋተናል እንደ ሀገርም አንድ የሆንበት በጣም አንድ ሆነን የታየንበት በእንደዛ አይነት ልዩነት የሚፈጥሩ ነገሮች ባሉበት ጊዜ አንድ ሆነን የቆምንበት ጊዜም ይመስለኛልና አሁንም እሱን አንድነታችንን የሚያስጠብቅ መልክ ይመስለኛል ያው እዚህ ጋርም እየቋጨነውም ስለሆነ ምናልባት እንደ አድዋ ልክ እንደ አድዋ አንድ የሆንበት ትልቁ ድላችን ነው ትልቁ አብሮነታችን ነው አንድነታችንን ያስተሳሰረ ትልቅ ገመድም ትልቅ ስፌት ነው ብዬ ነው የማስበውና የአባይ ግድብ ጉዳይ ቀደም ምናልባት መሀል ላይ ሳናነሳው የነበረው የህዳሴው ግድብ ዋንጫን ጉዳይ አላነሳ ነው ዋንጫው ከስሜት ባሻገር የበለጠ በየደቂቃው ወይም በየአመቱ በየአካባቢ ያለውን ስሜት ሲቀሰቀስ የነበረ ነገር ነውና ህዳሴው ግድብ ካለቀ በኋላ ትልቁ ዋንጫችን የሚሆነው ህዳሴው ግድብ ነው የሚሆነው በዋንጫው ምክንያት ወደ 20 ቢሊዮን አካባቢ ነው ከህዝብ የተሰበሰበ የነበረውና የህዝብ አስተዋጽኦ ትልቁ ሚና በእኛው እንደተሰራ ማረጋገጫም ጭምር ይሄ ነው የመንግስት ካዝና የህዝብ ካዝና የህዝብ የእናት መቀነት የብዙዎች የጉልበት ሰራተኞች አስተዋጽኦ የነበረበት ነውና ታላቁ ህዳሴ ግድብ የኛነታችን የትውልዱ ትልቅ የጀግንነት አርበኝነት ይመስለኛልና ፍጻሜ ድረስ አሻራችን ሊኖርበት እንደሚገባ አምናለሁ በግሌ ያው ሁሉንም በዚሁ ማመስገንም ያስፈልጋል እዚህ ላይ የተሳተፉትን ከግብ እንዲደርስም አስተዋጽኦ ያደረጉትን እዚህ ደረጃ እንዲደርስም አስተዋጽኦ ያደረጉትን ማመስገን ያስፈልጋል ቀደም እንዳልነው ከጉልበት ሰራተኛው ጀምሮ በእውቀት ከሚሰራው ጀምሮ ገንዘብ ካዋጣው ጀምሮ ሁሉም ኢትዮጵያዊ ያው እርስ በርሳችን መመሰጋገን ስላለብን ማለት ነውና በጣም ሰርተን ነው አሁን ባዶ ጉራ አይደለም ትልቅ ነገር ይዘን ነው አሁን ድሮ ታሪካችን የምንታወቅበት ምናልባት የጦርነት ብቻ ሊሆን ይችላል አሁን ግን አልምተን ህዳሴውን ግድብ ያለ ነገር ሰርተን አሳይተን ነው የልማት አርበኛታችንን ይዘን ነው የልማት አርበኛ መሆን እንደምንችልም አሳይተን ነው እና ይሄን ነገር መቀጠል ያስፈልጋል አባይ ላይ ብቻ እስከ 10 ቦታዎች ላይ ግንባታ ማካሄድ እንደሚቻል ግድብ መስራት እንደሚቻል ጥናቶች እንዳሉ ይታወቃል በተለያየ መንገድ ይገለጻል እነዛንም ማንም ይከለከለን የለም በቃ ገባሮቹን መጠቀም ይችላል ዋናው ነገር የታችኛው ተፋሰስ ሀገሮች ውሃ የሚያገኙበት መንገድ ብቻ ማመቻቸት ሌላ ችግር የለውም ይሄ ነገር መቀጠል አለበት መደገፍ አለብን ሪባኖ እስክትቆረጥ ድረስ ከዛም በኋላ ርብርባችን መቀጠል አለበት ብዬ አስባለሁ እንግዲህ ብዙ ነገር ማለት የሚቻል ይመስለኛል ግን ያው ሰዓት ስለሚገድበን ስሜታችንም እንዲሁ ሐሳባችን ብዙ ማውራት ምንችላቸው ነገሮች ይኖራሉ ግን ደግሞ ሰዓትም ስለሚገድበን እዚህ ላይ እናብቃ ውድ አድማጭ ተመልካቾቻችን አብራችሁን ስለነበራችሁ ከልብ አድርገን እናመሰግናለን በቀጣይ ደግሞ በሌሎች ሐሳቦች እንገናኛለን ፋና ፖድካስትን እየተከታተላችሁ ስለሆነ ከልብ አድርገን እናመሰግናለን መልካም ጊዜ ይሁንላችሁ